ፍቅር ዴቭ የሷ እንደማይሆን በደንብ ታውቃለች። ግን ደግሞ ለኔ ካልሆነ ለማንኛቸውም መሆን አይችልም የሚል ጥላቻ ወይንም የሚል በቀል ይመስለኛል። ዴቭ መቼም ቢሆን ፍቅርን ሊያፈቅራት እንደማይችል እንደ እህቱ እንደ ቤዛ እንደሚያያት፣ ስለዚህ መቼም ቢሆን እንደ እህቱ የሚያያትን ሴት ያፈቅራታል ማለት ውሸት ነው። ስለዚህ ሩታም ሆነች የቤዛም የማናስሟ የዴቭ እህት ማለት ነው የዴቭ እህት ጓደኛም ሆነ ሩታም ሆነ ማንኛቸውም ከዴቭና ከአዴይ ፍቅር ውስጥ ቢወጡ ብዬ አስባለሁ። ምክንያቱም ፍቅር በፍላጎት እንጂ በጭራሽ በእልህና በጉልበት ሊሆን አይችልም፣ በክፋትም አይሆንም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአደይ ድራማ ትናንትናም ላይ ቄላችሁ ነበር ውዶቼ። ያው አጠራጠር እያረኩ ነው የምሰራው ማለት ነው ስለማይመቸኝ ማለት ነው ውዶቼ። እና ውዶቼ አዲስ ነገር ያለው ነገር እንግዲህ ምንድነው፣ በተለይ ደግሞ በእችኛይቱ ልጅ አትምጣብን እያልን እንዴት ደግሞ ድጋሚ ያታለው አንድ እህቴ እንደውም ጭራሽ ቤዛን ሳያት ድራማውን ማየት አቆምኩኝ ብላለች ማለት ነው በኮሜንት። እና በጣም ቤዛን ሁላችሁም በጣም ነው የምትጣሏት። ምክንያቱም ማንኛውም ነገር ቢሆን ክፉ የሚሰራ ሰው ልክ እንደዚህ ነው የሚጣላው ማለት ነው። ማንኛችንም ብንሆን መጥፎ ሰርተን በሰው ልብ ላይ መጥፎ ጠባሳን ጥለን ከመሄድ ጥሩ ሰርተን እኛ ብንጎዳ ይሻላል። ምክንያቱም ጥሩ የሰራ ሰው በጥሩ ነገር እንጂ በመጥፎ ነገር አይነሳም። አደይ በጣም መልካም ልጅ፣ ታጋሽ፣ ተፈቃሪም አፍቃሪም ንጹህ ልብ ስላላት አደይ ማንኛውም ሰው ቢሆን ባያት አጋጣሚ በመንገድ ላይ የማያውቃት እንኳን ባዳ እንኳን ሰላም ብሏት የሚያልፍ ልጅ ናት። በጣም ትሁትና ለሰው ክብር ያላት ለሁሉም ሰው ትንሽ ትልቅ ብላ የማትንቅ በጣም ጎበዝና ታታሪ ልጅ ስለሆነች ነው በሁሉም ወንዶች ልብ ላይ ተፈቃሪ ያደረጋት። አደይ በጣም መልካም ሰው ስለሆነች ነው። ስለዚህ ፍቅርም ደግሞ የምትፈልገውን ሰው ለማግኘት የምትፈልገውን ነገር ለማድረግ ክፉ ሰው መሆንና ሰዎችን መበደል የለባትም ብዬ አስባለሁ። እና ስለዚህ ፍቅርም ሆነች ማንኛቸውም በጭራሽ ቤዛ የሚያሰበችው አይሳካላትም። እውነት ለመናገር ቤዛ ያሰበችው እዛ ቤት ያለውን ሰው ሁሉ አጫርሳ የፍቅርን እናትንም ገላ ሁሉ ነገር አንተን ብላ ቤቱን የራሷ ማድረግ ነው። በጭራሽ ግን ደግሞ የሰው ነገር በጭራሽ የናንተ ሊሆን አይችልም። እና ይሄን ነገር በደንብ አድርጋ ማሰብ አለባት። ባቡሬም ደግሞ ለሙዬ ፍቅር ይዞታል። ምክንያቱም ያስታውቅበታል። እሷን ቢያት ቅልስልስ ነው የሚለው ማለት ነው። እና ይሄ ነገር ደግሞ የፍቅር ምልክት ነው ብዬ ነው የማስበው ማለት ነው ውዶቼ። የፍቅር እናትም የጠረጠረችው ነገር አለ። እሱም ነገር ምንድነው? ዴቭና አደይ የፍቅር ግንኙነት አላቸው ብላ ትጠረጥራለች። ያንንም ነገር ደግሞ ኦን የምታደርግበት የሆነ ነገር ይፈጠራል። ያንንም ፍቅራቸው ኦን እንደሆነ ካወቀች ግዴታ አብረው እንዲሆኑ ልትፈቅድላቸው ይገባል። አደይ ኑሮ ለማሸነፍ ሰራተኛ ሆነች እንጂ ተሟልቃ ልትቀመጥ የምትችል የቤት እመቤት ሆና የምትኖር አይነት ሴት ናት። በጣም የምታምት መወዳት